በጣም የሚያማምሩ ሴቶች የት ጀነት ይህ ዱንያን እንድንጠላ የሚያረገን በጣም የሚያጓጓ አገር አለ እዛ በቃ ያንን በናፍቆት እንድንኖር ነው ማረግ ያዘን ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ አገር አለ የት ጀነት ዝሙት እንዳንከጅል የሚያረገን በጣም የሚያማምሩ ሴቶች የት ጀነት ብነሳ ልጆችን ባስነሳ ሰይድ ምን አገባው እኔ አንድ የፈጠረኝ አምላክ ይፋረደኝ እንጂ ማንንም ሊፈርደኝ ወላ ሰይድ ወላ ምን አገባው ሰይድ እንዴ ከሰሳቸው እስኪ ከሰሰኝ እንልክ እንዳታስጁኝ ዋ ስነ ስርዓት ያዙ ሴት መልኳ እንዲያታለህ አትራቃት ብዙም አትቅረባት ይላሉ ተጠንቀቃት እንደው በሐቂረቱን በጣም የተናቀች መሂነቱን ወራዳ ተራ ነገር حتى انهم ليعدونها رجسا من عمل الشيطان ርኩስ ነች እሷን ፈጣሪ ሳይሆን ሰይጣን የሰራት ይባል ነበር አላህ ያሳይ እንግዲህ የሷ ፈጣሪ ይላል ነው ሰይጣን የሰራት وكانت عندهم كسقط المتاع يودق አሮጌ ቃታ አይደል እንደው አገልግሎቱን የጨረሰ ጫማ ወይት እንደወደቀ አታውቅም አይደል እንደ ተራቃ የተወረወረች ነገር ብትኖር ሴት ነበረች المرأة عند الرومان ወደ ሮማ ስትሄድ ደግሞ ومن عجيب ما ذكرته بعض المصادر وهو مما لا يكاد يصدق لما من يستغرب مما لاقته المرأة في العصور الروما በሮማውያን ሀገር እንግዲህ እስሙ ላይ የምንታገላ ያሳፍራል ለማመን ያስቸግራል አሁን የመረጃ ዘመን ነው በሮም ውስጥ የሴቶች መብት ብላን ምን ነበር ብለብትገባ ይመጣል እናም ابن القيم ራሳቸው ምን አሉ ስለ ሊጥ ምናምን ከገለጸው በኋላ ይሄ ምን አሉ መሰላችሁ ይሄ ራስን በእጅ ከማርካት የቀለለ ነው ብለው አስቀመጡ ዋው የቀለለ ነው አሉ ስለዚህ ምንድነው ተፈቅዷል በሶስት መለያየትን ነይቶና አስቦበት በሶስት ፈትቼሻለሁ ካለ ወይንም ፈታሁሽ ብሎ ሶስት ጊዜ ካለ ከሱ ትወጣለች ተሲሩ ባኢና በይኑነተን ኩብራ ትልቁን ከሱ መለየትን ትለያል ስለዚህ ዞራ ሚስቱ ልትሆን ከተፈለገ لابد أن تتزوج زوجا غيره ثم تطلقه يا ليلى بالاغبتا ከዚያ ጋር ተፋታ የመጣች መሆን መቻል አለባት ካክስትና ካጎቶቹ ልጆች ወጥቶ የሚያጭ ወንድ በቤተሰብ ውስጥ የተረገመ ነው የሚባለው ይሄ እርጉም ምን ፈልጎ ነው እዚያ ሄደው መኝታው ሲጠራሽ ወይም ለግንኝ ባልሽ ወደ ምንነት በፈለገሽ ጊዜ በፍጹም እምቢ እንዳትዩ ምክንያቱም የመላእክቶች እርግማን ይወርድብሻል ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ اذا دعا الرجل امراته الى فراشه ባል ሚስቱን ወደ መኝታው የጠራት ጊዜ ወይም ለግንኙነት በፈለጋት ጊዜ ፈአበት እምቢ ካለች فبات غضبان عليها ከዛ ባል ተቆጥቶ ካደረ لعنتها الملائكة حتى تصبح የሰማይ መላእክቶች እስክታነጋ ድረስ እየረገሟት ያድራሉ እርግማን ማለት አላህ ከራህመቱ ያርቅሽ ይያሉ ዱዓ ያደረጉብሽ እየረገሙሽ ያድራሉ ይህ የሚሆነው ያለ ምንም ሸሪዓዊ ምክንያት ሳያምሽ ወይ ሌሎች ምክንያቶች ሳይኖርሽ ባልሽ ጠርቶሽ እምቢ ካልሽ የመላእክቶች እርግማን በሙሉ ይወርድብሻል ስለዚህ ጥንቃቄ አድርጊ ባልሽ በፈለገሽ ጊዜ ፍላጎቱን ሞይለት እናንተ ደግሞ እንደለመዳችሁት እንዳትንጫጩ ሐዲሱ صحيح ነው ሐዲስ ከማስተላለፍ መቼም ወደ ኋላ አንለም ሰላም አለይኩም ወራህመቱላህ إذ لا يشرع اللعان لمجرد التهمة በጥርጣሬ ላይ ብቻ ተመስርቶ ተጠራጥሬያታለሁ ብሎ ስላለ ወደ ሊዓን አይገድም ኦር ሰው ነገረኝ ብሎ ስላለ ወይንም እቤት በመጋባበት ጊዜ ከወንድ ጋር አየዋት ብሎ ስላለ
ወይንም ቤት በምገባበት ጊዜ ከወንድ ጋር ተኝታ እርቃኗን አየኋት ብሎ ስላለ ወደ ሊዓን አይኬድም። ግራውሳ ዝሙት ስታደርግ ግንኙነት ሲያደርጉ ባይኔ ያየሁኝ ካለ ብቻ ነው ወደ ሊዓን የሚኬድ እንጂማ አንሶላ ሲጋፈፉ አየኋቸው ብሎ ካለ አይ እንትና አየን ብሎ ነው የነገሩን። ወይንም ቤት ውስጥ በምገባበት ጊዜ የሆነ ነገር ነው ያየሁት፣ ይሄው እንትና አብረን የገባ ነው፣ 5 ነበርን የገባ ነው፣ 4 ሰዎች ከኔ ጋር ነበሩ፣ ያንን የተረበሸውን ነገር አይተዋል። ለምሳሌ አልጋ ጨርቁ ምናምን ውድቅድቅ ብሎ አይተዋል አለ። ኦር አልጋ ላይ የሆነ ፈሳሽ አይተዋል አለ። ወልዒያዙ ቢላህ በደንብ ግልጽ እንዲሆንልን ስለፈለኩኝ ነው። አይተዋል አይተናል ብሏል። የዚያኔ ወደ ሊዓን አይሄድም ጉዳዩ። አይቻለው ግንኙነት መጋጠምን አይቻለው እና እነንትናም ይሄው አይተዋል ወደ ሐዱ የሚሄደው። ቱህማ ከሆነ ክስ ዝም ብሎ ቱህማ ወይንም ጥርጣሬ በመሰለኝ ያየኋቸው ነገሮች በሙሉ ለዛ መጋቢ ናቸው በሚል አይሆንም ብያቸዋለሁ ከዚህ ቀደም። የዝሙት ጉዳይ ሾፍ የዝሙት ጉዳይ በዚያ ለምሳሌ ምን ብያቸዋለሁ ከዚህ ቀደም? እቺኑ አያ በደንብ አድርጌ አብራርቻታለሁ። ምን ብለናል ከዚህ ቀደም? ለምሳሌ አንድ ሰው አንድን ሰው ገደለ፣ 2 ምስክሮች መጥተው መሰከሩበት፣ እርምጃ ይወሰድበታል። በቃ 2 ምስክሮች ሙሉ መረጃ ሰጡና መሰከሩ በሁለት ሰው። አንዲት ሴት ዝሙት ስትሰራ አይቻለሁ ብሎ ባልከሰሰ 2 ምስክሮች መጡና መሰከሩ፣ ይወሰድባታል? አይወሰድ። 4 መሆኑ ሸርጥ ነው። 3 ቢሆንስ አይሆንም። እሺ 3ቱ መጡና አይተናል አሉ። 4ኛው መጡና እርቃናቸውን ሲሳሳሙ ነው እንጂ ያየሁት አላየሁም አለ። እርምጃ ይወሰድባታል? አይወሰድ። እሺ ሌላ እገሌን ገደለው ስለሚለው ምንድነው ማስረጃው ተባለ። 2ቱ ብቻ ነበሩ ቤት ውስጥ ማንም የለም። በር ከፍተን ስንገባ ያገኘነው 2ቱን ነው። አንደኛው እጅ ላይ ደግሞ ሽጉጥ ነው ያገኘነው። በሽጉጥ የተመታም ነው ያየነው ምናምን አሉ። አያችሁ አሁን ይሄ አዳራሽ ነገር አይደል ለጉዳዩ ለክስተቱ አይደል። ስለዚህ አሁን እሱ ስለመሆኑ የሚያጠራጥሩ ነገሮች የሉ። ግን ሲመታው በሽጉጥ ሲተኩስ አይቻለሁ አላሉም እነዛ ሰዎች። ዝሙት ላይ ከሆነሳ ሲተኩስ አይቻለሁ መባል መቻል አለበት። አይቷል ማስረጃ አምጣ ተባለ፣ የለኝም ማለት እንግዲያውሳ እንደዛ ከሆነ መገረፍ አለብን። ሂላል ኢብኑ ኡመያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሚስቴ ዝሙት ስትሰራ አየኋት ብሎ አላቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አልበይና አሉ፣ ማስረጃ አምጣ አለ። እንዴት ነው አንድ ባል ሚስቱን አልጋ ላይ ከሌላ ወንድ ጋር ስትዳራ አይቶ ማስረጃ ለማምጣት የሚሮጠው? ለዚያውም 4 ማስረጃ አሉ። እንዲህ ብሎ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው አሉት? ያ ሂላል ኢማ ሐዱን ፊ ظهرك ወኢማ አልበይና፣ ከሁለት አንዱ ወይ ማስረጃ አምጣ ወይንም ጀርባህን ለግርፋት አዘጋጅ ብለዋል። እረ ያ ረሱላህ ብሎ ሲላቸው ላገይብ ይሆኑ ኢማ ሐዱን ወኢማ አልበይና፣ ጀርባህን ለግርፋት ወይንም ማስረጃ፣ በቃ ከዚህ ውጭ የለም። አምናለሁ በሚል የሚታለፍ ነገር የለም። አላምንህም ተብሎ ደግሞ ዝም ብሎ አትገረፍም። ስለዚህ ማስረጃ አለ። ከዚያ እሱ ምን ብሎ አለ? አላህ ጀርባዬን ከግርፋት የሚያጠራበትን ፍርድ እሱ ይፈርድልኛል ብሏል። አለቅ ምንም ማድረግ አይችልማ። አንዳንድ ሸርሙጣዎች ያደረጉ ነበረ። በቀጥታ የሸርሙጥነት ሻራ ተደርጎ ነው የሚወሰደው ማለት ነው። አፍንጫዋ ላይ አንድ ነገር አንጠለጠለች፣ የለየላት ሸርሙጣ ተብላ ነው። ሴት እንግዲህ ልታጌጥ ልትከበር ነው የምትቆጠቆጠው። ስለዚህ ሸርሙጣ ደግሞ ወራዳ ነው፣ በሀገራችን የተናቀ ነው ማለት ነው። ያንን ያደረገ ሴት ትዳር ብትል አታገኝም። ይሄ እንዴት የለየላት እኮ ሸርሙጣ ናት። በጣም የሚያማምሩ ሴቶች የት ጀነት። ይህ ዱንያን እንድንጠላ የሚያረገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማረግ ያዘን። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ አገር አለ። የት ጀነት። ዝሙት እንዳንከጅል የሚያደርግን በጣም የሚያማምሩ ሴቶች የት ጀነት። አንዳንድ ሸርሙጣዎች ያደረጉ ነበረ። በቀጥታ የሸርሙጥነት ሻራ ተደርጎ ነው የሚወሰደው ማለት ነው። አፍንጫዋ ላይ አንድ ነገር አንጠለጠለች፣ የለየላት ሸርሙጣ ተብላ ነው።
ሴት እንግዲህ ልታጌጥ ልትከበር ነው የምትቆጠቆጠው። ስለዚህ ሸርሙጣ ደግሞ ወራዳ ነው፣ በሀገራችን የተናቀ ነው ማለት ነው። ያንን ያደረገች ሴት ትዳር ብትል አታገኝም። ይሄ እንደ ይህች የለየላት እኮ ሸርሙጣ ናት።